ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሀሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። አብዮቱና ፍቅር ከሳሌም መጽሔት 1985 እትም የተወሰደ የአፍቃሪው ኑዛዜ። በ1970ዎቹ ዓመታት ውስጥ ነው። በባሌ ክፍለ ሀገር በጉባ ከተማ በባቱ ተራራ አጠቃላይ ሁለተኛ ደረጃ ትምህርት ቤት ነበርኩ። ብዙ ምኞት፣ ታላቅ ዓላማ የነበረኝ ተማሪ። አብዛኞቹ ጓደኞቼ አንተ እኮ ደረቅ ነህ፣ ፍቅር አይገባህም፣ ከፍቅር በሚገኝ ደስታ አንድ ቀን እንኳን ረክተህ ሳትኖር ዘላለም ወረቀት ላይ እንዳፈጠጥክ ትሞታለህ፣ አትወድም አትወደድም በማለት መጪውን ሕይወቴን ይተነብዩ ነበር እና እኔም አዳመጣቸዋለሁ። ግን አይገርመኝም። ሳይወዱና ሳይወደዱ ደስታና እርካታ የለም ተብሏል። በእኔ ልብ ውስጥ ያለውን ደስታና እርካታ እንዴት ላሳያቸው እችላለሁ? ብነግራቸው አይገባቸውም ወይም እንዲገባቸው አይፈልጉም። የኔ ደስታና እርካታ የሚመነጨው ከእውቀት ነው። ለትምህርቴ ልዩ የሆነ ፍቅር አለኝ። ዘውትር መጽሐፎችና ደብተሮቼን እቃኛለሁ፣ አጠናለሁ። እየበላሁ የማጠናበት ጊዜ እንኳን ጥቂት አልነበረም። ደብተሮቼ እንደ እንጀራ ይርቡኛል፣ እንደ ውሃ ይጠሙኛል። እንደ ቡና ሱስ ደብተሮቼን ሳልቃኝ ከዋልኩ ያፋሽከኛል። ሕይወት ለኔ እንዲህ ነበረች፣ ደስታዬም እርካታዬም የሚመነጭባት፣ ጥሮ ግሮ ከታላቅ ደረጃ የሚደረስባት የትምህርት ሕይወት። እናም እየተማርኩ እያጠናሁ እየተማርኩ ራሴን ባላሳድግ ራሴን በሳል ከማድረግ በቀር ሕይወትን በሌላ መልኩ አላውቃትም ነበር። በኋላ ግን በ1975 ዓመተ ምህረት ማለት ነው ሕይወቴ አቅጣጫዋን ለወጠች። ዓላማዬ ተዘበራረቀ። ለትምህርቴ የነበረኝ ፍቅር በትምህርት ቤት ባየዋት ውብ ልጃገረድ ተሰረቀ። የአይን ፍቅር መሆኑ ነው። ራሴን ታገልኩ። መሆን የለበትም ብዬ ወጣቷን ከአእምሮዬ ለማውጣት ጣርኩ። እርሷን ለመርሳት በጣርኩና በታገልኩ ቁጥር ከመርሳት ይልቅ ስለሷ ብዙ አስባለሁ። በትምህርቴ ላይ ችልተኝነት አሳየው። የቤት ስራዎቼንም ሳልሰራ ማደር አመጣው። ደብተሮቼንም እንደ በፊቱ ማገላበጥ ተውኩ። ሕይወት ተገለባበጠች። በገዛ እጄ ደደብኩ። በትምህርቴ ላይ ተጽዕኖ ማሳደሬ ታውቆኛል። ትክክልም እንዳልሆንኩ ይገባኛል። ግን ቤት በኩል ልርሳት። ከደብተሬ በላይ እሷን ማየት፣ ከትምህርቴ በላይ እሷን ማሰብ ያስደስተኝ ጀምሯል። ስማርም ስሄድም ስቀመጥም ስተኛም የማስበው እሷን ነው። ሁሌም የማልመው የወጣቷን የእርሷን ጸጉር መዳበስ፣ ጡቶቿን መንካት፣ ጠረኗን ማሽተት፣ ገላዋን መደባበስ። ነፍሴ ተጨነቀች። በአይነ ፍቅር ተረታው። እናም በመጨረሻ ወጣቷን እሷን የግሌ ማድረግ አለብኝ ብዬ ለራሴ ቃል ገባሁ። ሳልቀምሳት መሞት የለብኝም ብዬ ዛትኩ። ለዛቻዬም የትውውቅ መድረክ ለመክፈትና የልቤን ሮሮ በራሴ አንደበት ለስለስ ባለ የድምጽ ቃና ለአይን ፍቅረኛዬ ለመተረክ ወሰንኩ። ራሴን ተረት ነኝ፣ በእግዚአብሔር የተጻፍኩ ተረት፣ ፈሪ ቦቅቧቃ። ዛሬስ እነግራታለሁ ብዬ ሁሌም ዝቼ ከቤት የምወጣ ቢሆንም ደፍሬ አላውቅም። ገና ሳያት ያሰብኩት ሁሉ ከአእምሮዬ ይበናል። እጅግ እፈራታለሁ። የምታውቅብኝ እየመሰለኝ እንዳታውቅብኝ ስሮጥ ልብ ብላ ብትመለከተኝ ማፍቀሬን ትረዳለች። ግን ለምንድን ነው የምፈራት? እንቢታዋን መስማት ሳይሆን ማሰብ እንኳን አልፈልግም። የወጣቷ ውብ ምስል ባይኔ ገብቶ ከልቤ ውስጥ የፍቅር ዘሩን ተክሏል። ራሴን ሆናለች። ታዲያ ለምን እፈራታለሁ? አላውቅም። ለራሴ መንቆቅልሽ ነኝ። ተረት ማፍቀሬን ከማንም ደብቄ ብዙ ተጨነቅኩ፣ ተሰቃየሁ። ብዙ እንቅልፍ አልባ ሌሊቶች አለፉ። እኔ እንደፈጠጠ በሐሳብ ተከብቤ ብዙ ምሽቶች ነጎዱ። አንድ ቀን እንደገና ተወለድኩ። ከእናቴ ማህፀን ብቻ ሳይሆን ከአባቴ ማብራክ ወጣው። በድፍረት አናገርኳት። 5 ደቂቃ ባልሞላ ንግግር ዘላለማዊ ፎይታ የተቀዳጀው መሰለኝ። በስፋት ለማነጋገርም ቀጠሮ ተቀበልኳት። ከሷ እንደተለየው ወደ ቤቴ ተጉዤ መኝታ ክፍሌ በመግባት እፎይ አልኩ። መሆንም አለበት።
ከትከሻዬ ግዙፍ ድንጋይ ተነሳልኝ መሰለኝ። ቀለለኝ። እስከ ዛሬም ሳላጎነብስ መሄዴን ተጠራጠርኩ። የተስፋ ጉዞ ጅምር። ቅዳሜ የቀጠሮ ዕለት መሆኑ ነው። ከቀጠሮ ሰዓት ቀደም ብዬ ጸጉሬን አበጣጠርኩ። ከሁሉም አስበልጬ የማየውን የክት ልብሴን ከሳጥን ሳውጣ እናቴ ተቆጣችኝ። በሰንበት ቀን ደግሞ ለምንህ ነው ባዘበት ቆን የለበስከውን ምን አለ አለችኝ። የሆነ ያልሆነ ምክንያት ደርድሬላት ለበስኩ። በአጭር አማርኛ ተለቃለኩ። አማረብኝ። ቁንጅናዬን በራሴ አንደበት ሙሉ በሙሉ መናገር ባልችልም በመልኬ ጓደኞቼ ቀኑብኝ እንደነበር አውቃለሁ። መልከ መልካም የቀይ ዳማ ደልዳላ ሰውነት ያለኝ የ23 ዓመት አፍላ ወጣት ነኝ። አለባበሴን ካስተካከልኩ በኋላ ፊቴን በቅባት አበስ አደረግኩ። መጫሚያዬ ከተገዛ ሰንበትበት ብሏል። ያሳጣኝ ይሆን ብዬ ሰጋው። እናም የጫማ ቀለም አብዝቼ ቀባሁት። ሳልቦርሽ ተውኩት። ከዚያም ወደ ቀጠሮ ቦታ ለማምራት ከቤቴ ወጣሁ። እንዲህ ሽር ብዬ የመውጣቴ ነገር እናቴን አላማራትም መሰል ከቤት ወጣ እስክሰወርባት ድረስ ባይኗ ተከተለችኝ። አንድ ልጇ ነኝ፣ የበኩር ልጇ። እንደ ራሷ ከነፍስ አስበልጣ ትወደኛለች። በልቼ የምጠግብ አይመስላትም። በሷ ሐሳብ ዘወትር ሆዴ ባዶ ነው። አባቴ በባሌ በኩል ዘምቶ የሶማሊያን ጦር ሲወጋ ሞቷል። መሞቱን እንኳን የተረዳ ነው ቢያንስ ከሞተ ጥቂት ዓመታት ካለፉ በኋላ ነበር። ለዚህም ነው የእናቴና የኔ ፍቅር ጥልቅ የሆነው። የቀጠሮ ቦታ የማህሙድ አህመድ ሼል ቤንዚን ማደያ አካባቢ ነበር። ከስፍራው እንደደረስኩ ዙሪያ ገባውን ቃኘው። የአይን ፍቅረኛዬ ካይኔ ገባች። አይን ቢገድል ኖሮ ሞታብኝ ነበር። ራሴው ገላት ነበር። ዛሬም ተውባለች። በዚህ ውበቷ ተማርኬ ነው ለዚህ ጣር የበቃሁት። ቀይ ነች፣ ጸጉሯ ረጅም፣ አፍንጫዋ ስትት ያለ ነው። ጥርት ያሉ ጉልህ አይኖቿ ሲንከባለሉ ልብ ያነሆልላሉ። ጡቶቿ እግዜር ሲፈጥራቸው ሆን ብሎ ያስቀመጣቸው ሎሚዎች እንጂ ካደገች በኋላ የበቀሉ አይመስሉም። ሰውነቷ ሙሉ ነው፣ ድንቡሽቡሽ ያለ። ከላይ ነጭ፣ ከስር ባለላባ ሰማያዊ ቀሚስ ለብሳለች። ምኑ ቅጡ! ራቁቷንም ብትመጣ አታስጠላም። ውብ ነች፣ ውብ ማራኪ። እሷን ስመለከት ፈዝዤ ባፌ ያለውን መፋቂያ ፈጠፈትኩት። ከንፈሮቼ በስብርባሪ እንጨት ተሞሉ። ቶሎ በማለት ከንፈሬን ጠራርጌ ፈገግ አልኩ። እሷም ፈገግ አለች። ሁለታችንም በፈገግታ ማዕበል እየተወዛወዝን ይመስለኛል። ፈገግ እንዳልክ ጨበጥኳት። ጨበጠችኝ። እጇ በጣም ይለሰልሳል። የቀጠርኳት እኔ በመሆኔ ጨዋታ መጀመሪያ ያለብኝም እኔ ነበርኩ። ዛሬ ሰፋ ያለ ትውውቅ ስለምናደርግ የምናገረውን አዘጋጅቼ ነበር። ሳያት ግን ሁሉንም ረሳሁት። ያሰብኩት ሁሉ ጠፋኝ። ሁለታችንም ዝም ጸጥ ረጭ አልን። ለአፍታ ያህል ዝም ብለን እንተያያለን። አይኖቻችን ለብቻቸው በፍቅር ቋንቋ ይነጋገራሉ። እኛ ቆመናል፣ እነሱ ይጫወታሉ። አይኖቿ የሚንከባለሉት አልፎ አልፎ ነው። ትክ ብላ እኔኑ ትመለከታለች። ምናልባትም ከአይኔ ምስሏን ትፈልግ ይሆናል። እኔም ስራዬ ብዬ እሷኑ አያለሁ። የማስበውን አላውቅም። ብቻ ፍቅር። ከብዙ ዝምታና ጭንቀት በኋላ በረጅሙ ተነፈስኩ። እሷም እንደኔ በረጅሙ ተነፈሰች። ህይወት ተቀባበልን። የምታደርገውን አደርጋለሁ፣ የምታየውን አያለሁ። እሷም እንደኔው። በዚያች ቅጽበት የሚመለከተን ሰው ቢኖር አይኖቻችን በእንባ መሞላታቸውን በተግባር ያረጋግጥ ነበር። የፍቅር እንባ፣ ከብዙ ሺህ ቃላት ንግግር በላይ ስሜትን የሚገልጽ የጨው ውሃ። ጥቂት አቀርቅሬ ቀና ካልኩ በኋላ የእሷን ስም ጠይቄ የኔንም ነገርኳት። ትርሲት ትባላለች። እሷም ስሜን ካደመጠች በኋላ በለሰለሰ አንደበት ባማረ ቅላጼ መልካሙ ቆንጆ ስም ነው አለችኝ። ስሜ ደስ አላት ይሆን? እኔም በበኩሌ ትርሲት ውብና ማራኪ ስም ነው በማለት አድናቆቴን ገለጽኩላት። ሁለመናችን አንድ አቅጣጫ መያዙ ውስጤ ታወቀኝ። ሳናስበው ቀስ እያልን ቁልቁል መጓዝ ጀመርን። ፍቅር ራሱ እንደ ምርኩዝ ይመራን ጀመር። ከጥቂት ደቂቃ በኋላ እጄና እጇ ተነካካ። ጣቴን ያዘች፣ ጣቷን ያስኩት። ተቆላለፍን። ፍቅር ራሱ አዘዘን። ምርኮኞቹን የማያዝ ማን አለ? እኛም ከመታዘዝ አልተቆጠብንም።
እጃችንን ሰጥተናል። ቀለበት ገብተናል። እጃችን መሞቅ ጀምሯል። ጊዜው እንኳን ብርድ ነው። በዓለም ላይ ከዚህ የበለጠ ደስታ ይኖር ይሆን? ፍቅር ለኔና ለትርሲት ብቻ የተፈጠረ ግዑዝ ነገር መስሎ ታየኝ። ሌላው ሰው እንዲሁ ለኑሮ ብቻ የተፈጠረ መሰለኝ። እሷና እኔ ለፍቅር ስለ ፍቅር ሁሉንም እየሆንን ነው። የልብ ጓደኛዬ ዮሴፍ ገና ለገበያ ባላቀረባቸው መጣጥፎቹ ስለ ፍቅር ምንነት እንዲሁም ሕይወትና ኑሮ በፍቅር ስለ ፍቅር በመከራና በዓለም በሰቆቃና በእፎይታ በእልልታ በዋይታ መካከል ስላለው የሰው ልጅ የኑሮ ውጣ ውረድ ሲተርክ ግን ፍቅር ሊዳሰስ የማይችል ግዑዝ ጾታን የሚወክል በሁለት እጅግ በሚዋደዱ ተባይታይና አነስታይ ጾታዎች መካከል የሚነፍስ ትልቅ እርካታን ያዘለ ንፋስ ነው ይለዋል። በሌላ ለፍተ ነገር ደግሞ እንደ ነፍሳቸው ለሚዋደዱ ሁለት አበይት ተቃራኒ ፍጥሯን ማለትም ሰዎች እርካታን የሚቀዱበት እጅግ ሰፊ ውቅያኖስ ነው ብሎም ይገልጸዋል። ዮሴፍ ለፍቅር የማይሰጠው ስም ይኖራል? ከልቡ ሳይሆን አይቀርም። ወይም በእኛ ላይ አይቶት ይሆናል፣ ወይም በራሱ ላይ። በዛን ሰዓት ፍቅር እኔና ትርሲት ጋር ነበር። ሌላ ቦታ የትም የለም። ቢኖርም ውሸት ነው። እኔና ትርሲት ተያይዘን በቀስታ እንጓዛለን። መድረሻችንን አናውቀውም። ምናልባት ፍቅር ራሱ ቦታ አዘጋጅቶልን ይሆናል። ትርሲት ከብዙ ፍርሃት በኋላ እስከ ዛሬ ብቸኛ ነበርኩ፣ ዛሬ ግን መናገር አቃታት። አፏ ተንተባተበ። እንደኔ ፈራች። ትርሲት ስትናገር ደስ ትላለች። ድምጿ በጣም ያምራል። ተራ ነገር ካፏ አይወጣም። ድምጿ ትንሹን ትልቅ ያደርጋል፣ የረቀቀውን ያጎላል። ድምጿም ለብቻው ተፈቃሪ ነው። እኔም እንደሷው ትርሲት፣ እኔም ብቸኛ ነበርኩ፣ ዛሬ ግን አንድ አይነት ንግግር። በእንዲህ አይነት ሁኔታ በተኮለታተፈ አንደበት ርዕስ የሌለው ተራ ነገር እያወራን ራስ ሆቴል ደረስን። ታጥፌ ስገባ ተከተለችኝ። ቀኝ እጄና ግራ እጇ እየተፍተለተለ በላብ ታጥቧል። አሁንም ተቆላልፈናል። ሙቀትና ግለቱ በእጃችን ብቻ ሳይሆን በመላ አካላታችን ተሰራጭቷል። ሁለታችንም ራስ ሆቴሉን እንደ ቤታችን የቆጠርነው ይመስል በያጸዱ የተሽለኮሎክን በአዋፍ ዝማሬ ታጅበን ከሆቴሉ ሬስቶራንት ገባን። እናም ሻይ አዘዝኩ። እጅ አጥሮኝ ነው እንጂ ትርሲትዬን ቢራን በጋብዛት ቅር አይለኝም። እሷም የምትጠላት መስልም። እንዲያውም አጠገባችን ተዝናንተው ተቀምጠው እየተሳሳቁ ቢራ የሚጠጡ ፍቅረኛሞችን ሳያስቀኗት አልቀሩም። ገልመጥ ብዬ ሳያት አይኗ ከነርሱ ላይ ነበር። ምን ላድርግ? በኪስ ያለው ገንዘብ 1 ብር ብቻ ነው። እሱም የሻይን ገንዘብ ባለማወቄ ከፍተኛ ስጋት ላይ ጥሎኛል። በፍቅር ላይ ጭንቀት፣ ጥበት፣ ራሱን የቻለ ትራጀዲ። በህይወቴ ለመጀመሪያ ጊዜ በድህነቴ የተማረርኩት በዚህ ዕለት ነበር። 2 ሲኒና 1 ጀበና ሻይ ቀርቦልናል። ግን ሰጋው። የሆቴሉ ፈርጣማ አስተናጋጆች ኪስን ሳታሳይ ለምን ገባህ ብለው ትርሲት ፊት ልብሴን አውላልቀው የሚገርፉኝ መስሎኛል። እናም ሻይ መረረኝ። ከእሬት የባሰ መራራ። እየቀፈፈኝና እየመረረኝ ጠጣሁት። ትርሲት ሳይጣፍጣት አልቀረም። ቀድማኝ ደጋግማ ጠጣች። ፍቅር፣ ጭንቀት። ከመቅጽበት ሳልተቋቁር አልቀረውም። ትርሲት ሻዩን ትታ ትክ ብላ ተመለከተችኝ። እንዳይታወቅብኝ ራሴን እያከኩ ገልመጥ አልኩ። በላብ ተጠምቄያለሁ። እርሷም ሁኔታ ያላምር ብሏታል። ያማሃል መልካሙ አለችኝ። አዎ ሻይ ስጠጣ ያልበኛል ማለት ልምዴ ነው፣ ሊያሳስብሽ አይገባም። ለዚህ ብርድ ጥሩ ነው፣ ጠጪ አልኳት እየተንቀጠቀጥኩ ከአንገት በላይ። ግራ እጄን ኪሴ ከትቼ ያችን 1 ብር አፍተለትላት ጀመር። ብሯም በላብ ርሳ ለመቦጫጨቅ ደረሰች። ምን ይሻለኛል? ምናልባት የማውቀው ሰው ይኖር እንዲሁ ብዬ ባማትር ማንም የለም። ሻዩን እንደጨረስን 1 ብር ጠረጴዛው ላይ ዘርግቼ በማስቀመጥ ተነሳው። ትርሲትም ተነሳች። በስጋት እግሮቼ ተንቀጠቀጡ። ትርሲት እንደ ቅድሙ እንድንሞቅ ፈልጋ እጄን ያዘች። አሁንስ እጄም ሳይቀዘቅዝባት አይቀርም። አንዲት አስተናጋጅ መታ መልስ አላችሁ በማለት 10 ሳንቲም ልትሰጠኝ እጇን ስትዘረጋ ታዩ አልኳት በኩራት።
አምላኬ ከጉዳ ወጣኝ ብዬ በልቤ ምስጋና ደረስኩ። ከዚያም እንደ በፊቱ ፍቅር ዓለም ውስጥ ገባሁ። ፍቅር ገዛን እንጂ ልንገዛው አልቻልንም። አሁንም ዱዳ ነኝ። አንደበታችን አልተፈታም። ከጥቂት ጊዜ በኋላ ግን ድፍረት ተሰማኝ። የራሷ ነኝ፣ የራሴ ነች። እናም ሳልርበተበት እኔ ስለሷ ያለኝን ፍቅር ከእንባ ጋር ተረኩላት። የተረት ያህል ደስ ብሏት አደመጠችኝ። እሷን በተራዋ አይኖቿን በእንባ ሞልታ ስሜቷን ነገረችኝ። ለምን እንደሆነ እንጃ እግሮቼ ተራምደው አንተ ላይ አረፉ። አይኖቼን በአንተ ላይ ማየት አቃታቸው። ሁሌም ከሴክሽን አንደኛው ስትሸለም እቀናብህ ነበር። ባየሁ ቁጥር ልቤ ይደነግጣል። ጓደኞችህ በረፍት ሰዓት ሻይ ሲጠጡ አንተ ክፍል ተቀምጠ ስታጠና ብዙ ጊዜ አይሃለሁ። እናም አጠገብህ ተቀምጬ ለማጽናት እየፈለግኩ ቁጡነትህ ያስፈራኛል። አትቅረቡኝ፣ አትጠጉኝ፣ ብቸኛ ነኝ የምትል ትመስላለህ። ሁሌም ጉዞ ብቻህን ነው፣ መሬት መሬት ታያለህ። እኔም አብሬ ለመሄድ እንደምጓጓ ብታውቅ። ባንተ ያየሁት ችግር ከኔና ከልቤ በቀር ማንም ያየው አይመስለኝም። አሁን እወድሃለሁ፣ በሙሉ ልቤ አፈቅርሃለሁ። ታዲያ ፊት ሲኮሳተር ውስጥም ኮስታራ ይመስለኝ ነበር። ሰው የማትጠጋ አድርጌ ነው የምገምትህ። ይህ ይበልጥ እንደወድህ አድርጎኛል። እንዲያውም በዚህ ጸባይ ሳይሆን አይቀርም ለወድህ ቻልኩት አለችኝ ፈራ ተባ እያለች፣ ሆን ብላ መሬቱን እየተመለከተች። ትርሲት የምትናገረውን ለማድመጥ ሁለቱ ጆሮዎቼ ያነሱ መሰለኝ። በአንዱ ጆሮዬ ብቻ የምሰማ መስሎ አንዱን መኮርኮር ያዝኩ። የምሰማው ሁሉ ቅዠት መሰለኝ። እውን ከልቧ ነው? አይኔ አፏ ላይ ተሰክቶ ቀርቷል። ጆሮዎቼ እንደ ውሻ ጆሮ የቆሙ መሰለኝ። ሁለመናዬ ወደ እርሷ ወደ ትርሲት ዞሯል፣ አፍጧል። ራሱን ጆሮዬን ማመን አቃተኝ። የራሴ መሆኑን ተጠራጠርኩ። የራሴ ነው፣ የራሴ። ኦፍ! በረጅሙ ተነፈስኩ። እናም ህይወትን በፍቅር ጀመርናት። ቀናት ሳምንታት ወራትን እየወለዱ እየተዋለዱ እየተራቡ ይገሰግሳሉ። እኔና ትርሲት ከተዋወቅን 4 ወር አልፎናል። ሁለታችንም የፍቅርን ህይወት በፍቅር እየመራን ነው። ብዙውን ጊዜ ውላችን አንድ ላይ ነው። አንድ ቀን ከትርሲት ጋር ሰፋ ያለ ቀጠሮ ያዝኩ። ያን ዕለት እናቴ ቤት አልነበረችም። ዘመድ ጥየቃ ሮቤ ሄዳለች። መልካም አጋጣሚ በመሆኑ ትርሲትዬን ቤት አምጥቼ የፍቅር ጨዋታ እንድንጫወት አስቤያለሁ። እናም ቤቴን አሰማምሬ ወደ ቀጠሮ ቦታ አመራው። ትርሲት ቀጠሮን አክብራ መጥታለች። ተቃቅፈን ተሳሳምን። ከቅርብ ጊዜ ወዲህ ያመጣነው አዲስ ልምድ መሆኑ ነው። ከዚያም ትርሲትዬን ይዤ ወደ ቤት ተመለስኩ። በሩን ከፍቼ ወደ መኝታ ክፍል ያስገባኋት። አልጋዬ ጫፍ ላይ ተቀመጠች። መጽሔት ሰጠኋት። ለወጉ እያገላበጠች ትመለከተው ጀመር። ምን እንደማደርግላት ጨነቀኝ። ሻይ አፍልቼ ከዳቦ ጋር አቀረብኩላት። እንደ ሕፃን ልጅ እየተጎራረስን በላን። ሙዚቃም ከፍቼላታለሁ። መኝታ ክፍሌ ፍቅር በፍቅር ሆነች። ትርሲትዬ በኑሮዋ ደስተኛ ነች። የሀብታም ልጅ መሆኗ ከጉንጯ ይለያል። ሙሉ ናቸው። የኔ ጉንጮች ግን ሰርጎድ ብለዋል። ትርሲት የያዘችውን መጽሔት አስቀምጣ አይኔን ትመለከተኝ ጀመር። እኔና እሷ ፍቅር አናውቅበትም። ፍቅር ግን ብዙ ነገር አስተምሮናል። እያስተማረንም ነው። ተጠጋጋን። ደርሶ ከንፈርና ከንፈራችን ተገጣጠመ። በተቀመጥንበት ሰውነታችንን አገጣጥመን ከንፈር ለከንፈር እንደተጋጠምን ደቂቃዎች አለፉ። ትርሲት ቀስ ብላ ከንፈሯን ከከንፈር ያላቀቀች። ከዚያም ፈራው። ወሲባዊ ስሜቴ ተቀሰቀሰ። እሷም ስሜቷ አሸንፏት ነው መሰለኝ ጫማዋን አውልቃ አልጋ ላይ ወጣች። ሁለታችንም የምናወራው አተን የተግባር ጭውውት ጀመርን። ሸሚዜንም ሱሬንም ሁሉንም በጥድፊያ ማውላለቅ ጀመርኩ። ትርሲት ልብሷን አጠናካ አውልቃ እርቃነ ስጋዋን ብርድ ልብስ ውስጥ ገባች። እኔም ተከተልኳት። ጥምጥም አልኩባት። እቅፍ እቅፍ ቅፍ። ህይወት ወደ ፍቅር፣ ፍቅር ወደ ተግባር። ለራሴ የተስፋ ጉዞ አደረግኩ። ከድንቁርና ወደ ንባብ፣ ከንባብ ወደ መጽሐፍ የሚሉት አይነት፣ እንደገና ወደ ጣፋጭ ህይወት። ከጥቂት ደቂቃ በኋላ ትርሲት ትንፋሽ እያጠራት በሰለለ ድምፅ አናገረችኝ። መልካሙ እወድሃለሁ።
ደጋግሜ ያስረድቼሃለሁ። በመሆኑም የልብህን ትርታ ሳላውቅ ራሴን እስከነ ድንግልና ፈቀድኩልህ። ግን መልካሙ አትክዳኝ። እስከ ዛሬም ራሴን የደበኩት ግንኙነታችን እንዲህ ከባድ አዝማሚያ መያዙን ባለመጠርጠሬ ነው። መልካሙ፣ ትላንትም ዛሬም ነገም ከነገ ወዲያም እወድሃለሁ። ለኔ ትልቅ ሀብቴ የምለውን ክብረ ንጽህናዬን ሰጥቻለሁ። እናም መልካሙ እንዳትከዳኝ። አልከዳህም። ስለምወድህና ስለማፈቅርህ ላንተ የማልፈቅደው ገላ የለኝም። ፍላጎትህን መፈጸም ትችላለህ። ትርሲት ድምጿ እየተቆራረጠ የምትናገረው ሆዴን አባባኝ። አልከዳሽም ብዬ ግንባሯን ሳም አደረኳት። እውነት ድንግል ትሆን? ደስ አለኝ። ወንድነቴን ማረጋገጥ ፈለግኩ። ራሷን ጠብቃ ለኔ መኖሯ ያስመሰግናታል። ትርሲትዬ፣ ክብርና ምስጋና ላንቺ ይሁን። ራስሽን ለኔ ማስረከብሽን ያወቅኩት አሁን ገና ነው። ድንገተኛ መልስ ሰጠዋት። ከዚያም ተያያዝኳት። ፍቅርን ወደ ተግባር በጋራ ለወጥ ነው። ከጥቂት ደቂቃ በኋላ አንድ አዲስ ነገር ተከሰተ። ትርሲት በረጅሟ ቃሰጠች። የደም ነጠብጣቦች ታዩ። የደም ጠብታዎች ተገለጹ። ደስ አለኝ። እሷ ደስ አላላትም። ወንድነቴን አስመሰከርኩ። ሎጋው ሽቦ በተኛውበት መጨፈር አማረኝ፣ ሸነጠኝ። ከ2 ወር በኋላ እኔና ትርሲት ቤተሰብ አውቆ ተጫጨን። ቀለበት አሰርን። ዛሬ ሁለታችንም ለራሳችን ኃላፊነት አለብን። አንተ ያለኔ፣ እኔ ያላንቺ ተማምለናል። እናም እጮኛሞች ሆነናል። ያው ባልና ሚስት እንደማለት ነው። እኔና ትርሲት ቀለበት ባሰርን ወሩ ባለፈ 10ኛው ቀን የ3ኛው ዙር ብሔራዊ ውትድርና አገልግሎት በጎባ ከተማ ያፈሙዝ ጭሱን በተነ። ወሬው ተወራ። ተወርቶም አልቀረ ከ3 ቀን በኋላ ወደ ተግባር ተለወጠ። እናም አሰሳ ተጀመረ። በጎባ ከተማ የሚገኙ የገጠር ተማሪዎች አንዳንድ ቆንጨራ ይዘው ስንቅና ቀለብ ጭነው ጫካ ገቡ። ሰውን ባለማመናቸው ከእውነተኛው አውሬ ጋር ማደርን መረጡ። ሁሉም በየራሱ ምሽግ ተመሸገ። ለማምለጥ ጉድጓድ የገባን አይጦች መሰልን። ያን ሰሞን ትምህርት ቤት የሚሄዱ ተማሪዎች በጣት የሚቆጠሩ ነበሩ። ሴቶቹም አድማ መተው ሁካታው እስኪርገብ ከትምህርት ቤት ቀርተዋል። የኔ መደበቂያ የቀበሮ ጉድጓድ ቤቴ ነበር። እናቴ ስትጨነቅ ትውላለች። ከኔ በለጠ የምትጨነቀው እርሷ ነበረች። አልጋዬ ስር ያለውን ክፍት ቦታ በሳጥኔ ገጥሜ አልጋ ስር ገባሁ። እንዳይጥ ሆንኩ። ቀኑንም ሌሊቱንም ድምጼን አጥፍቼ በትንፋሹ ውላለሁ። ምግብ እንኳን ስበላ እናቴ ወጣ ገባ እያለች ዙሪያ ገባውን ታማተራለች። አርፋ አትቀመጥም። የሕዝብ ደህንነቶች የሚመጡ ይመስላታል። እንባ ከፊቷ አይለይም። አንድ ልጄን ምን ውስጥ ልክተተው የማትለው ነገር የለም። የማይቻል ሆኖ እንጂ እንደገና ሆዷ ውስጥ መልሳ ልታስቀምጠኝ ፈልጋ ነበር። አይ እናት፣ ሕይወቷን ስለ ልጇ ሕይወት ስርየት የምታቀርብ የምትሰዋ ወርቅ ፍጡር፣ የእርሷ ክፉኛ መጨነቅ እኔንም አሸበረኝ። ብቻዋን ትቻት የመሄዴ ጉዳይ እጅግ አሳሰበኝ። እናቴን ለማን ልተዋት? ከተያዝኩ በገንዘብ መውጣት አልችልም። ሽሮም አሮብናል። 1 ሳምንት አልጋ ስራ አደርኩ አልኩ። አሰሳው እንደተፋፋመ ነው። ብዙ ወጣቶች እግር ከወርች ገብተዋል። ብዙዎቹም ተሽጠዋል በውድ ዋጋ። እኔ ግን ተሸሽጌያለሁ። ባለስልጣኖች ገንዘብ በገንዘብ ሆኑ። ትርሲት በቀን በቀን እየመጣች ጠይቀኛለች። እስካሁን አለውላት። አልጋ ስር ተኝቼ የምበላውን ኬክም አስለምዳኛለች። ባዶ እጇን አትመጣም። እኔም አልጋዬ ስር ኬኬን እገምጣለሁ። ሌሊት ደግሞ በተራቸው አይጦች ይገማምጡኛል። ጸጉሬ አለቦታው ተሸረካክቷል። ሕይወትን በሕይወት ማትረፍ ያለና የሚኖር ነው። ሕይወቴን በሕይወት ክፍያ ለማዳን እየጣርኩ ነው። እጮኛዬና እናቴ ካለኔ የሚኖሩ አይመስለኝም። አይኖሩም። ለሁለቱም የአይን ብሌን እኔ ነኝ። እኔም አሁን አልጋ ስር የቀበሮ ጉድጓድ መሽጌ ተኝቻለሁ። እግዚአብሔር ካለ ተርፍላቸዋለሁ። እናቴም እቤት ሆና ለአምላኳ ትሳለልኛለች። ቤቱን በቂጤማ ትሞላዋለች። የተለያዩ ጣኖችን ታጭሳለች። አልጋ ስር እስካነጥስ ይሸተኛል። ትርሲትም በፊናዋ በየቤተ ክርስቲያኑ እየሄደች
ስለኔ ስለ እጮኛዋ ጸሎት ታደርሳለች። እናቴና ትርሲት መንፈሳዊ ሩጫ ላይ ናቸው። እኔም በተኛሁበት ማርያምን እንዳደረሽ አድርጊኝ፣ አንቺው ነሽ ለዚህ ያበቃሽኝ ብያታለሁ። ሶስታችንም በሶስት አቅጣጫ ዘምተናል። አንድን ህይወት ለማትረፍ አንዷ ራሳና ቀሪዎቹ ሁለቱ ይሯሯጣሉ። ጎባ ከተማ ላይ የሚዘንበው የመከራ ዝናብ ዛሬም አላባራም። የድሃ ቤት ጥቅም ስለሚገኝበት የሀገሩ ባለስልጣኖች የየድሃው ቤት ከፍተኛ ጥንቃቄ እንዲታሰስ ለህዝብ ደህንነቶች ጥበቃ መመሪያ ሰጡ። በየልፍኙ፣ በየማጀቱ፣ በየጓዳው አሰሳ ማካሄድ ተጀመረ። በጥንቃቄ ጉድለት የታለፉ የድሃ ቤቶች ተንኳኩ፣ በአፈሙዝ ተበረገዱ፣ ወደኛ ሰፈር ማንዣበቡ። እኔና እናቴ ተኝተናል። አልጋ ላይ መሆኗን ግን እንጃ። ደጃፋችን ላይ ከባድ ጉምጉምታ ተፈጥሯል። የትልልቅ ሰው ድምጽ ይሰማል። አልፎ አልፎ የተመንጃ ቃታ ይንቋቋል፣ ይንቀጫቀጫል። ባለሁበት ከግር ጥፍሬ እስከ ራስ ፀጉሬ አንዳች ኃይል ነዘረኝ። ክቡ ብዬ ደረኩ። ጸጥ ለጥ። በህይወቴ እንደዛ ተጨንቄ አላውቅም። ሰውነቴ በላብ ርሷል። ትንፋሼ የሚሰማብኝ መስሎኝ ቀስ እያልኩ ተነፍሳለሁ። ምራቄንም መዋጥ ፈራው። እሱም የሚሰማ መስሎኝ ጭንቀት፣ ጣር፣ ስቃይ፣ ሁሉም ለህይወት። እናቴም የኔ ድል ሳይገጥማት አልቀረም፣ ወይም የባሰ። ከጥቂት ደቂቃዎች በፊት የሰማሁት የሰው ድምጽና የብረት ቋቋታ ወደ ቤታችን ጀርባ ዞረ፣ ተዛመተ። ከበባ እየተደረገብኝ እንደሆነ በውስጤ ታውቆኛል። ህይወት አስቸጋሪ ውክቢያ ላይ ሆነች። ሰዓቱን መገመት አልችልም። ሌሊት ነው፣ ውድቅት። ወደ 7 ሳይጠጋ አይቀርም። አስፈሪ ሰዓት። እዛው በተኛውበት እንባዬ ከውስጤ እየፈሰሰ ያለቀ መሰለኝ። ትርሲትና እናቴ ጎን ለጎን ቆመው ቻው የሚሉኝም ይመስለኛል። ነፍስ ግቢ ነፍስ ውጪ። እናም ህይወት አጋጣሚዎቿ ሁሉ አደገኞች ሆኑብኝ። በራችን በክፉ ሰደፍ ተደበደበ። እኔና እናቴ ጆሮ ዳባ ልበስ፣ ጸጥ ዝም። ሞትን የናቅናት መሰልን። ቤቱን አስፈሪ መቃብር አስመሰል ነው። እናቴ ምን አይነት ህይወት ላይ ትሆን? እግዚአብሔር ይወቀው። የበላይ አካል ትዕዛዝ ነው፣ ቤቶች ክፈቱ። የማውቀው ድምጽ ደጃፋችን ላይ አንባረቀ። አሁንም በራችን ክፉኛ ተደበደበ። ሊሰነጠቅ ደረሰ። እጅግ ፈራው። ከጥቂት ድብደባ በኋላ የበራችን መቀርቀሪያ ዱብ ብሎ ወደቀ። በሩ ወለል ብሎ ተከፈተ። ደጁ ጨረቃ ነው። በዓለም ላይ እግዚአብሔር የሌለ መሰለኝ። ሰማይም ላይ መላእክንም ማርያምም ሁሉ የሌሉ መሰለኝ። የሰማይ ፍጥሯንም ህዝብም ደህንነቶችን ፈርተው የኮበለሉ መሰለኝ። ወዴት? ህይወት ራሷን ቆቅልሽ መሆኗን ተረዳው። ራሴም ከአፈር የተፈጠርኩ አፈር መሆኔና ነገም እንደምሆን አወቅኩ። ለራሴ ራሴን በራሴ አዋረድኩት። ራሴም ትርጉም የለሽ እንቆቅልሽ መሆኔን ህይወት አስተማረችኝ። ለኔ የኑሮ ማብቂያ ሞት እንደሆነ ሁሉ ህይወትም እየሞተች የምትኖር ዝንታለም ተጎማ ላይ እስትንፋስ መሆኗን ለብቻ ያረጋገጥኩ። ሁለት ሰዎች ባውዛ ባትሪያቸውን እንደ ሽጉጥ ደግነው እያወሩ ገቡ። ምንሽርና ዲሞፍትር ታጥቀዋል። አንዱ እናቴ ላይ ጮህባት። ለእናቴ ውሃ የምቀዳ መሰለሽ? እንቅልፌን ያጣሁት እንደ ሰይጣን በሌሊት ሲሄድ የማድር? በዚህ ሀገር አንቺ ብቻ ነሽ የልጅ እናት? ከዚህ በፊት ብዙ ጦርነት አልተካሄደም? የሞተስ የለም? በአኩሪ ጀግነት ስማቸውን ያስጠሩ ህልቆ መሳፍርት አይደሉም? እናቴ ላይ በቁሙ አንባረቀባት። ቀና ብዬ አላየሁትም እንጂ አፈሙዝ ሳይደግንባት አልቀረም። አብዮት ራሱ በራሱ አይተማመንም። የአፈሙዙን ምላጭ ብቻ ነው የሚያምነው። እናቴ ዝም በማለቷ ደነገጥኩ። ደርቃ የቀረች መሰለኝ። እንዴት አድርጌ ላያት እችላለሁ? አዎን እጄን መስጠት አለብኝ ወሰንኩ። ግን ፈራው። ከወጣው የሚጠብቀኝ ታየኝ። ወዲያውም እናቴ አንድ ነገር ስትናገር ተሰማኝ። አንድ ልጄ ነው፣ አባቱ እንደወጣ ቀረ። በጦርነት ስም ነው። አንድ ልጄን አልገብረውም። እኔን ውሰዱኝ፣ እዘምታለሁ። ከለቅሶ ጋር ቀላቅላ የተቆራረጠ ቃል አሰማች። የማዘዝ ስልጣን የላትም። ማንም አልሰማትም። ቤቱን እንዳልነበር አድርገው ካልጋ ስር ጎትተው አወጡኝ። የቀበሌያችን ሊቀመንበርና የአብዮት ጥበቃ አባላት ናቸው። አውቃቸዋለሁ፣ ያውቁኛል። የለሁም እነርሱ አሉ። ራእይ ላይ ነኝ።
አትደንግጡ፣ ህይወት ራሱ ራዕይ ነው። ራሳችንን ሳንተነብይ እስቲ ራዕይ እንመልከት። አውቃቸዋለሁ፣ ያውቁኛል፣ እንተዋወቃለን። እኔ የለሁም፣ እነርሱ አሉ። ይኖራሉ መሰለኝ ድምጻቸውን አጥፍተዋል። በማግስቱ ከርቸሌ ተወሰድኩ። የወጣቶች ማረፊያ እዛ ነበር። የትምህርት ቤት ጓደኛሞች ሁላችንም እዛ ነበርን። የድሃ ልጆች ነን። የድሃ ልጅ መሆኔ እንደ በቀደሙ ዛሬ እጅግ አማረረኝ። ከእንግዲህ ሀብታም ልሆን አልችልም። የእድል ጉዳይ ነው። ትርሲትና ቤተሰቦቼ በዘመድ አዝማድ እንዲሁም አቅማቸው ፈቀደ መጠን እኔን ለማስቀረት ተረባረቡ። አልቻሉም። እናቴ ካለውበት መጣ እኔን ለማስቀረት ለጠባቂዎች ሙዶያን ስትከፍት መቀነቷን ስትፈታ ሰንብታ ባዶ ሆነች። እናም ባጥር ላይ የተንጠራራን እንተያያለን። በማግስቱ ትርሲትዬ ምሳ ይዛልኝ መጣች። ሳያት ደነገጥኩ። ደስም አለኝ። ተሳሳምን። ጸጉሬ ተንጨፍሯል። ፊቴንም ከነጋ አልታጠብኩም። ከንፈሬ ደርቋል። ሁለመናዬ ገርጥቷል። የምናድረው መሬት ላይ አንድ ብርድ ልብስ ለ7 እና ለ8 ለብሰን ነው። ትርሲት እንዳየችኝ አይኗ በእንባ ሞላ። የኔም እንደዛው። አይኔ ድንገት ቀለበቷን አየ። የሷም ቀለበቶች ቀለበቴን አዩ። ፍቅር ተለዋወጥን። ጦር ሜዳ ላይ ልታየኝ የመጣች እጮኛዬ መሰለችኝ። ግራ እጇን ከፍ አድርጌ ሳምኩት። ወርቅና ጣት ወርቅ ያሳምራታል። ዛሬ ማምራን የመጣችው ጥሩ መዓዛ ያለው ሽቶ ተቀብታለች። ማረከችኝ። ትንሽ ጠጋ ብዬ እንደቆምን አንድ ጉንጯን ሳም አደረግኩ። ሳመችኝ። አጠገባችን ወጣቱ ትርምስ ላይ ነው። ሁካታ። ትርሲትን ወደ ማደሪያ ድንኳኔ ወሰድኳት። የመጣችልኝን ፍትፍት ተጎራርሰን በላን። ባየችኝ ቁጥር አይኗ በእንባ ይሞላል። እኔም እጨነቃለሁ። ከፊት ለፊቴ ድቅድቅ ጨለማ ነው። ለዘመቻ እየተዘገጃጀው ነው። ትርሲት አለቃቅሳ ሲመሽ ሲጨልም ተግዛ ተለየችኝ። አይኔ እንባ እንዳመረቀዘ ሸኘዋት። በነጋታው እናቴ ቁርስና ልብሶች ሰብስባ ይዛልኝ መጣች። ገና ከሩቅ ሳያት እንባይን መቆጣጠር አቃተኝ። እናቴ ቀብር እንደዋለ ሰው አይኖቿ ቀልተዋል፣ አባብጠዋል። አሁንም እንባ እየወረዳት ነው። ፊቷም ጠቅሯል። ምግብ ትታለች መሰል። ከስታብኛለች። 3 ህይወት አንድ እንባ ማፍሰስ ጀምረዋል። እናቴ እየተንቀጠቀጠች አነጋገረችኝ። ደርሶ ትርበተበታለች። እቃ እጇ ላይ አይቀመጥም። እናቴ ልሞት እንጂ ልገድል እንደሚሄድ ረስተዋለች። የሰነበተ ኃጢያት ለማስተረይ ለእርድ የቀረብኩ ፍሪዳ መሰልኳት። ለመግደል እንጂ ለመሞት አለመሄዴን ላስረዳት አልቻልኩም። ያለው የሌሉ ልብሶቼን አጣጥባ በሻንጣ ጭቃ አምጥታቸዋለች። የድሯን ጉትቻ የጣጧን ጌጣጌጣ ሲዛ እጇን አርጥበዋለች። ነገረችኝ። አዘንኩ። እናም በየለቱ ቀኝ እጇን ኪሴ እየከተተች ትሄዳለች። እኔ ግን ሁሉም ነገር ዳፍን ሆኖብኛል። ማክሰኞ እንደምጓዝ በይፋ ተወራ። ይህን ስሰማ ጭንቅ አለኝ። ምድር ራሷ ጠበበችኝ። እንድትጠኝም ተመኘው። ዛሬ ቀኑ እሁድ ነው። ሜዲካል ያለፍን ወጣቶች ቀኑን ሙሉ ስማችን ሲጠራ ዋለ። እኛም መሰናዶ እንድናደርግ ከበላይ አካል ተነገረን። ወሽመጤ ተበጠሰ። አንጀቴ አረረ። የእሁድን ሌሊት በስቃይ አደርኩ። ቅዠቱና ህልሙ ተቀላቅሎብኛል። ብቻዬን ከትርሲት ጋር በህልሜ ስሳሳም ማደሬ ፍቺውን ለማወቅ እንድጓጓ አደረገኝ። ቸኮልኩም። እናም እናቴን በህልም መሳሳም በውን ምን እንደሆነ ጠይቂያት መለየት መሆኑን ነገረችኝ። እውነቷን ነው። እኔና ትርሲት ልንለያይ ነው። የጣቴን ቀለበት ይዤ ልሄድ ነው። ልዘምት ነው። እሷም የጣቷን ቀለበት ይዛ ልትቀር ነው። ወይም መለሳለሁ አይመስለኝም። ሰኞ ዕለት እናቴና ትርሲት አብረውኝ ዋሉ። ሁለቱም በየፊናቸው ስንቅ አምጥተውልኛል። ፍትፍት፣ ሽልጦ፣ ዳቦ ቆሎ። ትርሲትዬ በህብረ ቀለማት ያጌጠ ዳቦ ቆሎ አንድ ከረጢት አምጥታልኛለች። እናቴ ከእንጀራውም ከሁሉም አልቀራትም። ትርሲት እንደ ዳቦ ቆሎ ዛሬ ማጌጣለች፣ ተውባለች። እሷ ደንቧ ነው። ሊጥ ውስጥ ብትሆንም ውበቷ የሚስተጓጎል አይመስለኝም። ተፈጥሮ አሳምሯታል። እና በህልሜ እንደሳምኳት በውንም ስንሳሳም ዋልን፣ ስንተቃቀፍ ዋልን። እናቴ እያየችን ታለቅስ ነበር። ሆዷ ባብቷል። ማምሻው ላይ ጀንበር ስታጠገዝቅ
ማምሻው ላይ ጀንበር ስታዘቀዝቅ ጠባቂዎቻችን እናቴንና ትርሲትን በሰደፍ እየገፈተሩ ከግቢ ያስወጧቸው። የሶስታችንም አይን በእንባ ሞላ፣ ችፍፍ አለ። እናም ከቅጥር ግቢ ውጪ ሆነው በቀዳዳ በጭናንጭል አይናቸውን እያቁለጨለጩ እኔን ይመለከታሉ። እኔም በቆምኩበት እንደ ኩበት ደርቄ እነሱኑ በግንብ ቀዳዳ ሆን ብዬ ይመለከታለሁ። እናቴና ጮኛዬ እና እንባ። ከምሽቱ 5 ሰዓት ድረስ እዛው ቦታ ቆሜ ነበር። ደርቅ ያለው ፈዝዤም ነበር። ጓደኞቼ ከብርድ ላይ ጎትተው ከጨዋታቸው ደባለቁኝ። ፈገግታ ከፊቴ ላይ በራለች። ስቄም አላውቅም። አጠገባችን ካለው ድንኳን ውስጥ ያሉ ወጣቶች ሆ እያሉ ነበርና አዳምቀውታል የነገን ጉዞ። ለኔ ግን የነሱ ፉከራና ጭፈራ ጭንቀቴን አባባሰው እንጂ ወኔን አልቀሰቀሰውም፣ አልጫረውም። እና እንደዚህና ከዚህ በባሰ ሁኔታ ሰኞ ማታን በከፍተኛ ልባዊ ሐዘን አሳለፍ ተወጣሁ። ሌሊቱን ሙሉ እንቅልፍ ባይኔም ሳይዞር ወፎች ተንጫጩ። መንጋቱ ቅፍፍ እንዳለኝ ከድንኳን ወጣሁ። አካባቢው በወታደር ልዩ ጥበቃ የተደረገለት ነው። አረንጓዴ ቅጠል የለበሱ ወታደሮች በየአጥሩ በየሽንት ቤቱ በየግሳንግሱ እስከነ ጥይታቸው ተነስንሰዋል። ሌሊቱን ሙሉ በአውቶቡስ ተጉዘው ደጁን አጥለቅልቀውታል። እናም ነገር ዓለሙ ሁሉ አስፈሪ ነበር። ሕይወት ራሷ ከብዳለች። መለያችን ደረሰ። ቀኑ እንባ የመጣ ራሱ ፈሰሰ። ከጥቂት ደቂቃዎች በኋላ ቅጥልያ የለበሰ ወታደር ወደኔ ጠጋ ብሎ ሹክ አለኝ። እኔም ከፍተኛ ጥበብ በተሞላበት አኳኋን በግንቡ ቀዳዳ የእናቴን እጅ አገኘሁ። ጨበጥኳት፣ ሳምኩት። የእናቴን እጅ መጠመጥኩት። የአጥሩ ግንብ ፊቷን ጋርደኛል። የአጥሩ ግንብ ፊቷን ጋርዶኛል። እንኳንም አላየኋት። ጭንቀት ለማየት ከፈለኩ የራሴን ፊት በመስታወት ማየት እችላለሁ። የተቋጠረ መሐረብ እናቴ ሰጠችኝ። አልፈታሁትም። ኪሴ ከተትኩት። ድምጼን ትሰማለች፣ ድምጿን እሰማለሁ። አንተያይም። ግንቡ ጋርዶናል። በመቀጠል የትርስትዬ ለስላሳ እጅ በቀዳዳ ሾልኮ መጣ። እናም ሳምኩት፣ መጠጥኩት፣ ጠባሁት፣ በምራቅ አጨማለኩት። መረዋ ድምጿን እሰማለሁ፣ ድምጼን ትሰማለች። አንተያይም። እንኳን አላየኋት። የሰው መሳቂያ ሆን ነበር። ስሜንም መጠበቄ በእኔ አመለካከት ጥሩ ምግባር ነበር። ከግንቡ ቀዳዳ ፍቅር እናወራለን፣ እንጫወታለን። አታየኝም፣ አላያትም፣ አንተያይም። መካከላችን ግዙፍ ጨለማ ነው። ፍቅር ኃይል የለውም እንጂ ደረማምሶ አፈራርሶት ነበር። እኔም ቀኝ እጇን ጨብጬ ስጠግብ ግራዋን በቀዳዳ እንድትልክልኝ ነገርኳት። በተራዬ ግራ እጇን መጠጥኩት፣ ጠባሁት። ቀለበቱንም አብሬ ጠባሁ። ወርቅ ጣት፣ ወርቅና ጣት። 5ቱንም አለንጋ ጣቶቿን በየተራ ጠባኋቸው፣ መጠመጥኳቸው። የትናንቱ ሽታዋ ጠረኑ በቀዳዳ እየመጣ ዛሬ ማውዶኛል። እኔንም ሳያሸተኛ አይቀርም። ውድና ምርጥ ሽቱ ነው። ትርሲትዬ ከጥቂት ደቂቃዎች በኋላ ቀኝ እጇን ፓስቲያት ይዛ ላከች። ተቀበልኳትና ኪሴ ከተትኩት። እኔም በተራዬ እጄን አሾለኩላት። እኔ ያደረኩትን ሁሉ አደረገች። ፍቅር ተለዋወጥን። የመጨረሻዋ ሰዓት። ፉከራውና ሽለላው ቀጠለ። ከርቸሌ ተነቃቃች፣ ጋመች። በሰልፍ እየሆንን በየአውቶቡሳችን መግባት ጀመርን። የተከፋ ቀርቅሯል። የተደሰተ እያጨበጨበ አንበሳው ልጅሽ ይላል። ሕይወት 2 ናት፣ ሐዘንና ደስታ፣ ዋይታና ልልታ፣ ዝማሬና ቀረርቶ፣ እንዲሁም ለቅሶ። ሕይወት የ1 ሳንቲም 2 ገጽታ መሆኗን ያወቅኩት አሁን ነው። ራሷ አንድ ሆና መከራና ዓለም መካከል የበቀለች ተክል ነች። ስትጠግብ ታድጋለች፣ ታምራለች፣ ትፈካለች። ስትራብ፣ ስትጠማና ስትከፋ ወደ መሬት ታዘነብላለች፣ ታቀረቅራለች። የተፈጠረችበትን መሬት እየቀረበች ትመጣለች። እናም ሕይወት እንደዛ ናች። እኔና ጥቂት ወጣቶች ወደ መሬት አዘነበልን። አቀርቅረን ምድብ ቦታችንን ያዝን። ያሰኘውም ይጨፍራል፣ ገሚሱ ያጨበጭባል።
ገሚሱ እንባውን በመሐረብ ይጠራርጋል። የህይወት መልኳ ብዙ ነው። ጮቤና ፍንደቃ፣ እንባና ዋይታ። አውቶቡስ ውስጥ ተቀምጬ እንባይን በመሐረም ስጠርግ ሲያቀብጠኝ ቀና አልኩ። እናም ትርሲትዬንና እናቴን በመስታወት ተመለከትኳቸው። እኔን እያዩ አራት እጃቸውን ያብረበልባሉ። እናቴ ዛሬ መቀነቷን ከልብሶቿ በላይ ታጥቀዋለች። እንደ ድሮ ከውስጥ አይደለም። ትርሲትም ከብርቱካን መሳይ ጉንጭ የሚወርደው እንባ ቢደቀን ብዙ ጣሳ ይሞላል። እናም እጇ ይርገበገባል። ቀለበቷም ከጣቶቿ ጋር እየዘለለች ነው። ፍዳዋን እያየች ነው። እኔም ቀለበቴን ተመለከትኩ። ቀለበቴም እንደተሰካች ናት፣ እንደተሰነቀረች። ትርሲት እየሮጠች ወደ ተሳፈርኩበት አውቶቡስ ስትጠጋ ወታደሩ ከለከላት። እናም በቆመችበት እጇን ታውለበልባለች። አይኗ እኔው ላይ ነው። ትላንትና በፍቅራችን ወቅት ያደረግናቸው ሁሉ ትዝታቸው ፊቴ ተገጠገጠ። እናም ልቤ ውስጥ እሳት ይለኩስ ጀመር፣ ይጭር ጀመር። የምናገረውን አጣሁ። ልቤ ተቃጠለ፣ ነደደ። ደግነቱ ሰው የሆነውን ባልሆንም ሰው የማይሆነውን ከተውን አልሆንም። ቁረጥ ወዴ ቁረጥ። እኔም እጄን እያውለበለብኩ ነው፣ እያራገብኩ ነው። አወራጨሁት። መፈጠሬን እንደ በፊቱ ዛሬም ረገምኩ። ደም ሆኜ በቀረው አልኩ በልቤ። አውቶቡሱ ሲንቀሳቀስ ትርሲትና እናቴ ከጎን እየሮጡ እጃቸውን ያውለበልቡ ነበር። እናም አውቶቡሱ በረረ፣ ነጎደ። ቀለበትና ቃል ጎባትቼ ነጎድኩ። የብዙ እናቶች እንባ የፈሰሰባት ቀን በመሆኑ መቼም አልረሳውም። ዛሬ ትናንትና ነፍይ ብላ የተናገረችው ነው። ዛሬ አላበቃችም፣ ገና ነች። እይታዋን ከዛሬ ከራሷ አንደበት እስከ ፍጻሜዋ አብረን እንስማው። ህይወት በአፍ እየሳቀች በውስጧ ታለቅሳለች፣ በውስጧ እየሳቀች በአፏ ታለቅሳለች። ህይወት ተለዋዋጭ ናት፣ መለዋወጫ የሌላት። ለመከራና ስቃይ የተፈጠረችው ህይወቴ ከአፍቃሪዋ የተለየ ነፍስ ታቅፋ ማሰልጠኛ ገብታለች። እናም በፍቅር ምትክ ውትድርና መማር ያዘች። ወደ ፍቅረኛዬ በተጓዝኩባቸው እግሮቼ ግራ ቀኝ ረገጥኩባቸው። የእጩኛዬን ገላ በደባበስኩበት እጄ መሳሪያ ነካካሁበት። ለፍቅር ስለ ፍቅር በህይወት ሁሉንም ሆንኩ። እናም ቻልኩት። ማሰልጠኛው በመጠኑም ቢሆን ተስማምቶኛል። ፊቴ ቢጠቋቁርም ሰውነቴ አያሳጣም። ቀለብም ጥሩ ነው። ባልጠግብም ርቦኛ አያውቅም። ከእናቴና ከትርሲት ጋርም እንጻጻፋለን። የፍቅር ረሃቤን የናፍቆት ጥማቴን በደብዳቤ እወጣለሁ። ግን ምን ዋጋ አለው? ነገሩ ሁሉ አልዘለቀም። አንዴ ለመከራና ስቃይ ጽፎኝ የለ ህይወት ዳግም ተገለባበጠችብኝ። በመጀመሪያ እናቴ ቤቷን አኮናትራ ገጠር ዘመዶቿ ጋር እንደገባች ጻፈችልኝ። አዘንኩ፣ ተከፋሁ። የትርሲትዬም ደብዳቤዎች እንደ በፊቱ የፍቅር ረሃቤን የናፍቆቴን ጥማት የሚያወጡ አልሆናሉ። የፍቅር ጣዕም ከውስጣቸው ጠፋ። ደነገጥኩ። እናም ፍቅር መቀነሷ ገባኝ። እኔ እየጨመርኩ እሷ ቀነሰች። እጮኛ እንዳለኝ ስናገር እንደ ጌጥ ቆጥረው ነበር። አሁን ግን አስፈራኝ። የትርሲት ደብዳቤዎች በሰላምታ የተሞሉ ሆነዋል። የፍቅር ወሬ የለባቸውም፣ ባዶ ናቸው። ልቧ የገባ ሌላ ሰው ይኖር ይሆን ብዬ ተጠራጠርኩ። እኔ ግን እሷን ከልቤ ማውጣት አልቻልኩም። ከሷ ልብ ውስጥ ግን መውጣት መጀመሬ በውስጤ ይታወቀኛል፣ ህልሜም ይነግረኛል። ከእንግዲህ ወዲህ በፍቅር ሳይሆን በቀለበት ነው የታሰረችው። እናም ግንኙነታችን እየሻከረ መጥቶ አሳሳቢ ደረጃ ላይ ደረሰ። በመጀመሪያዎቹ የስልጠና ወራቶች በነበረኝ ቅልጥፍና ባለቆቼ እንዳልተወደድኩ ሁሉ አሁን ግን ድክመት አሳየው። 1-2 ቀን ከባልደረቦቼ ኋላ በመቅረቴ ጀርባዬን ተገረፍኩ። ወታደር ቤት ምክር የለም። ከተሳሳቱና ከደከሙ መገረፍ ነው፣ መቀጣት ነው። ሰውነቴም ይርበተበት ጀምሯል። ትርሲት በደብዳቤዋ ስትቀዝዝ የኔ ፍቅር እየበረታ ይሄዳል። የህይወት መስመራችን ተቃራኒ ጎዳና ያዘ። 1 ዓመት ከ5 ወር ከሰለጠንኩ በኋላ ለወደፊት ህይወቴ መምሪያ እንዲሆነኝ ትርሲትዬንም የግሌ ለማድረግ ስል በገዛ እጄ መደበኛ ወታደርነት ተቀጠርኩ። ትርሲትዬም ተስፋ እንድታደርግ ደብዳቤ ጻፍኩላት።
ከጥቂት ወሮች በኋላ ዝውውር ሲደረግ ወደ ባሌ መስመር ወደ ጎባ እንደምመጣ በሰርኳት። በደብዳቤ ላይ ፍቅራችን እየሟሸሸ እንዳይመጣና እንዳይቀዘቅዝም የጀመረችውን መጥፎ አዝማሚያ እንድትተውም አደራም ጭምር አክዬበታለሁ። በቀለበታችን ላይ አደራ ታከለበት። እምነቴ ጎደለች። ትርሲት የላኩላት ደብዳቤ አስደንግጧት ነው መሰል በደብዳቤ ተቆጣች። በፍቅር ሳይሆን በቀለበት መታሰሯን ደብዳቤዋ ላይ ደጋግማ ገልጸዋለች እና ማሰመርኩበት። ልቧ በሌላ ሰው ፍቅር መነደፉ ገባኝ። ብዙም አልቆየ ጓደኛዬ እጮኛ ቀለበቷን ጥላለች፣ ውሎዋን ባዶ ጣቷን ነው ብሎ አረዳኝ። ፈራሁ፣ ስጋት ገባኝ፣ ነፍሴ ተጨነቀች። ነገሮች ሁሉ ተምታቱብኝ። አወጣሁ አወረድኩ። ፍሬ ያለው ነገር አላስብም። እንቶ ፈንቶ ምናምን ውዳቂ ነኝ። ወዳቂ ትቢያና ጮቤ መካከል የተፈጠርኩ ተንቀሳቃሽ ዛፍ። ራሴን በድን አደረግኩ። በድን ነኝ እንደሆንኩም ይሰማኛል። እግዚአብሔር ባለም ላይ እኔን የሚቆጣና የሚሰድብ ይመስለኛል። የመከራ ዝናብ ከላይ ለምን እንደማያባራ ግራ ገባኝ። የቅንጣቶች ቅንጣት ነኝ። ለቅሶዬን የሚሰማ እንባዬን የሚጠርግ የለም። ከጭንቀትና ከመከራ ነፃ ሆኜ የምኖርባት ዓለም ናፈቀኝ። ሞት ነው ይገባኛል፣ ይታወቀኛልም። አንድ ሰው ዘላለም እንዴት ትቢያ መሃል የበቀለ አረም ሆኖ ይኖራል? ለራሴም ገረመኝ። ምድር ላይ እውነተኛ እፎይታ የለም። እንደሌለም በራሴው ታረጋገጥኩ። ትርሲትዬ የኔ አይደለችም፣ የሰው ናት። በአሁኗ ቅጽበት፣ በአሁኗ ደቂቃ እኔ እርሷ ነኝ። ነገም ከነገ ወዲያም ከዚያ ወዲህም ለብቻዬ ዛሬም እንደ ትላንቱ አለቀስኩ። እንባ የእድሜ ልክ ጓደኛዬ ነው፣ በምድር ላይ እስካለው የሚኖር። አእምሮዬ በሐሳብ ማዕበል ይራወጣል። የሚያዩኝ ወንዶችና ሴቶች ሁሉ ያወቁብኝ እየመሰለኝ ዘወትር እሳቅቃለሁ። መሞት አለብኝ፣ መሞት አለባት። ዛቻና በቀል። ሁለታችንም በምድር ላይ መኖር የለብንም። ገነት ወይም ሲኦል ጎን ለጎን መቀመጥ አለብን። ሌላ ሰው ትርሲትን መቅመስ የለበትም። መሞት አለበት። ፍቅርን አብረን እንደጀመርን አብረን መፈጸም አለብን። ዛቻ፣ አሁንም ዛቻ። ልቤ የመከራና የእሪታ ዋይታ የሚቋቋምበት ከእንግዲህ ብርታትና አቅም የለውም። ሁሉም ነገር ከውስጤ ገንፍሏል፣ እየገነፈለም ነው። እንደወደድኳት እገላታለሁ፣ እስከምሞት እወዳታለሁ፣ አፈቅራታለሁ። ከእንግዲህ ምድራዊ ቤታችን ፈርሷል። ሰማያዊ ቤት መስራት አለብን። ከሕያዋን ጋር መጋፋት፣ ከሙታን ጋር መሰለፍ ይሻላል። ሁለታችንም በፍቅር ነበልባል ስንቃጠል ከመኖር ጎን ለጎን ማረፍ አለብን። ዛቻዬ ከባድ ነበር። ብዙ ሌሊት መሞትን ሳስብ ካለ እንቅልፍ ማደር ጀምሬያለሁ። የበቀል ሴራ ጠንስሼ አቤት ጥርጊያ መንገዶችንም ከፈትኩ። በዚህ ሁሉ መዓት ተከበቤ ሳለው የድል ነገር ሆኖ ለመቶ ወልቅና ኮርስ ሐረር ተወሰድኩ። እናም ኮርሱን በተረጋጋ መንፈስ እንደ ጓደኞቼ ይወስድ ጀመር። ከጧት እስከ ማታ በስራ እንጣደፋለን፣ እንሯሯጣለን። ፋታ አግኝተን ስለ ራሳችን የምናስብበት ጊዜ የለም። ጥድፊያ ላይ ነን። ጠላት ጥቃት የሚፈጽምባቸው መስመሮች መብዛታቸውን የማይናገር ሻለቃና ሻምበል ግቢያችን ውስጥ የለም። በተናገሩ ቁጥር አፋቸው ላይ የሚቀድመው እርሱ ነበር። ከስንት አንድ ቀን ስለ ትርሲት ካሰብኩ ስጨነቅ ውላለሁ። ቀለበቷ ጣቴ ላይ እንደተሰካ ነው። የኔ ቀለበት ግን በሷ ጣት ላይ የለም፣ ተጥሏል። ጓደኞቼ አንዳንድ ቀን ባለትዳሩ እያሉ ሲያሾፍብኝ በውስጤ ደስ ይለኛል። ግን አንካሳ ሆኛለሁ። የምወዳትና የማፈቅራት እኔ ብቻ ነኝ። እሷ ግን አትወደኝም፣ ጠልታኛለች። ጎድሎ ፍቅር ላይ መሆኔን ጓደኞቼ አያውቁም፣ እንዲያውቁም አልፈልግም። ትርሲትዬ እንደጠላችኝ እያወቅኩ ራሴን እጠራጠራለሁ። ማመን ያቅተኛል። በፍጹም ትርሲትዬ አታደርገውም፣ አትከዳኝም ብዬ ድምፅ አውጥቼ የጮኩበት ጊዜም አለ። በዚህ ጓደኞቼ ቅዠታሙ ባለትዳር የሚል ስም አወጡልኝ። ፍቅር ምን ያላስባለኝ አለ። ገላይን ማሰቃየቱ ሳያንስ ስሜንም አሰድቦታል። ለመጨረሻ ጊዜ መቶ ወልቅና ኮርስ ላይ እንዳለሁ ኮርሱን ሳጠናቅቅ ወደ ጎባ እንደምመለስ የሚያወራ ደብዳቤ ከፍቅር የቀለም ነጠብጣቦች ጋር ለትርሲት ላኩላት። ከእንግዲህስ የእሷን ሳላውቅ ብሬም ቀለም አይተፋ። ከጥቂት ወራት በኋላ ትርሲትዬ ደብዳቤ ላከችልኝ። ፖስታውን ቀድጄ ማንበብ ጀመርኩ። አይኔን ተጠራጠርኩት። ማንበብና መጻፍ እችላለሁ?
በፍጥነት አንብቤ በመጨረስ ደገምኩት። ያው ነው። አይኖቼ በእንባ ተሞሉ። የምሆነው ጠፋኝ። የትርሲት ደብዳቤ በአብዛኛው ያተኮረው ስንብት ላይ ነው። ደህና ሁን መልካሙ፣ ደህና ሁን የምትለውን ሁሉ ሞክሬ ነበር፣ ግን አልቻልኩም። እየወደድኩ ተለየውህ። አትዘንብኝ መልካሙ፣ ዛሬም እወድሃለሁ፣ ግን ልንገናኝ አንችልም። መንገድህን አስተካክል። ቀለበት ሕይወት አይደለም፣ ሕይወትም በቀለበት አትለወጥም። የቀኖች ሁሉ ፍጻሜ ዛሬና አሁን አይደለም። ዛሬ የቀኖች መጀመሪያ ነው። ስለዚህ ራስን አረጋግተህ አዲስ ሕይወት ለመኖር ሞክር። ሕይወት ያለ ፍቅር መቀጠል ትችላለች። ፍቅር ግን ያለ ሕይወት ለመንቀሳቀስ እንደማትችል አንተም ታውቃለህ። መልካሙ በል ደህና ሁን። ካንጀትህ የምትወደኝና የምታፈቅረኝ ከሆነ ካንጀትህ ጥላኝ። በምድር ላይ ከእንግዲህ ያንተ ልሆን አልችልም። በተረፈ የፈቀደህን ማድረግ ትችላለህ። ትርሲትዬ የጻፈችውን ደብዳቤ ደጋግሜ እያነበብኩ የገዛ ዓይኔን ተጠራጠርኩት። በእንባ ታጠብኩ። አእምሮዬ በትክክል የማይሰራ መሰለኝ። ቅዠት፣ ራእይ ተገለጠ። ትንቢት ተፈጸመ። የምሆነው ጠፋኝ። በቃ ሄደች ማለት ነው። ምን በደልኳት? በንጹህ ልቤ እሷን ከማፍቀር በቀር ምንድን ያጠፋሁት? አንዳች ነገር ሆዴ ውስጥ ተላወሰ። በተቀመጥኩበት የበላሁትና የጠጣሁት ተቀላቅሎ አስመለሰኝ። እናም በፊቴ ተደፍቼ ለረጅም ጊዜ አነባሁ። ቀስ በቀስ ራሴን ገዛሁና አካባቢን እያስተዋልኩ ስመጣ ትርሲት በላከችልኝ ፖስታ ውስጥ በወረቀት የተጠቀለለ ነገር መኖሩን ተገነዘብኩ። ወረቀቱን ገላለጥኩት። ቀለበት ቀለበት ውስጡ አለ። የፍቅራችን ማሰሪያ ቀለበት። ወሽመቴ ተቆረጠ። በቃ ከእንግዲህ የኔ አይደለችም። እሷም ከእንግዲህ የኔ እንደማትሆን በብዕሯ ጽፋልኛለች። ዳግም በእንባ ታጠብኩ። እናም ድንገት ሳስበው ትርሲትዬና እኔ በአፍላ ፍቅራችን ወቅት ክብረ ንጽህናዋን ስገስ የተናገረችው ቃላት ታወሱኝ። መልካሙ አትክዳኝ፣ አልክዳህም፣ ድንግል ነኝ። ትላንትም ዛሬም ነገም እወድሃለሁ። ሆዴ ተላወሰ። የቁም ቅዠት። ሳምንታት ካለፉ በኋላ ጓደኛዬ ጻፈልኝ። ማግባቷን በጥንቃቄ ተንትኖታል። ከትዳር ጓደኛዋ ጋር በሽርሽር ላይ ሳሉ የተነሱትንም ፎቶ ልኮልኛል። ትርሲትዬ ከበፊት የበለጠ አምራለች፣ ፈክታለች። ፎቶዋን ሳይ ናፈቀችኝ። ትዝታዋ ፊቴ መጥቶ ተደቀነ። የሷን ፎቶ ነጥዬ ሳምኩት። ወረቀቱን በእንባ ራስኩት። የናፍቆት እንባ፣ የስቃይ እንባ፣ የበቀል እንባ። እንባዬ ተሟጦ ያለቀና ከእንግዲህ ደም የሚፈሰኝ መሰለኝ። እንባ ደም ቢሆን አይገርምም፣ አይደንቀኝም። ከዚህ የባሰ የሰው ልጅ ፍዳ የለም። ያልሆንኩት የለም። ራሴን ለማጥፋት የሚገርመኛል። ይሄ ወታደርነት ብዙ ቁም ነገር ሳያስተምረኝ አልቀረም። ትዕግስትን፣ ወደር የለሽ ንዴትን መቋቋም። እናም መንፈሴን አረጋግቼ ላሰብኩት በቀል ስኬታማነት ታገዝኩ። በቀሌም ተዋጠልኝ። በማሰልጠኛው የሚሰጠውን ኮርስ አይፈጽሙ ፈጽሜ ጨረስኩ። የመረቃችን ዕለትም ሙሉ ትጥቅ ተሰጠን። አንድ ክላሽንኮቭ እስከ ሙሉ ጥይቱ፣ አንድ ማካሮቭ ሽጉጥ እስከ ጥይቱ። ከዚህ በኋላ ወደ መደብ ቦታችን ከመሰማራታችን በፊት ቤተሰብን ለመጠየቂያ የሚሆን የ2 ሳምንታት እረፍት ተሰጠን። ይህም ላሰብኩት በቀል መልካም አጋጣሚ ሆነልኝ። እናም ደስ አለኝ። እድለኛ ነኝ። ራሴንና ትርሲትን ለመግደል ሁኔታዎች ራሳቸው ተመቻቹልኝ። ከጥቂት ቀኖች በኋላ የ1 ወር ደሞዝ ተሰጥቶን ወደ ቤተሰቦቻችን እንድንሄድ ስንብት ተደረገልን። እኔ ግን ቤተሰብ ጋር አልሄድም። እናቴ ቤቷን አከራይታው ገጠር ዘመዶቿ ጋር ገብታለች። ቤቷን ያልሸጠችው ለኔና ለትርሲት አስባ ይሆናል። ግን ብትሸጠው ይሻላት ነበር። ከእንግዲህ መልካሙ ልጇ በሕይወት ላይኖር ቆርጧል። ከትርሲትዬ ተለይቼ ምድር ላይ አልኖርም። አፈር ውስጥ ሁለታችንም አብረን እንኖራለን። ረጅም እንቅልፍ አብረን እንተኛለን። ከዚህ ሁካታና ሰቆቃ ከበዛበት ዓለም ጸጥታ ይመረጣል። ጸጥታ። አብረውኝ የተመረቁት ወጣቶች በየመንገዱ ስለ ጦርነት፣ ስለ ነፍስ ውጪ ነፍስ ግቢ ትንቅንቅ ሲያወሩ በስሜት የተዋጡ ይመስላሉ። እግራቸውንም እያነሱ እርስ በርስ ይለማመዳሉ። እኔ ግን ምንም ስሜት አይሰጠኝም።
ትከሻዬ ላይ እንኳን ማረግ መኖሩን እየረሳሁት መታለቃ ሲሉኝ ዝም እላቸዋለሁ። በስማችን ሳይሆን በማረጋችን መጠራራትና ስንገናኝም ሰላምታ መስጠት እንዳለብን ተነግሮናል። እኔ ግን ሰላምታውን እየረሳሁት ለመጨበጥ እጄን ዘረጋለሁ። መብሰዝና መርበትበትም ጀምሬያለሁ። በዚህ ጸባዬ የተነሳ ድብርታሙ መቶ አለቃ የሚል ቅጽል ስም አወጡልኝ። ስለ ፍቅር በዚህ ምድር ያልተባልኩት የለም አይኖርምም። ከሞት በኋላም አፈር ውስጥም ሆኜ ፍቅር በሙታኖች አንደበት ስሜን ሳያጠፋው አይቀርም። ሰኞ ማለዳ ሐረርን ለቅቄ ወደ አዲስ አበባ ተጓዝኩ። አዲስ አበባ እንደገባሁ አልቤርጎ ተከራይቼ በማደር ማክሰኞ ቀኑን ሙሉ ከአልቤርጎዬ ሳልወጣ ዋልኩ። ከአልቤርጎዬ ያልወጣሁት ማንንም ፈርቻ አይደለም፣ ወንድና ሴትን ተቃቅፈው ፍቅር በፍቅር ሆነው ሲጓዙ ማየት ጠልቼ እንጂ። የሰው ሁሉ እድል እንደኔ ይመስለኝ ጀምሯል። እናም ለወንዶች አዘንኩላቸው። ረቡዕ በሌሊት ከአዲስ አበባ መናኸሪያ ባሌ ጎባ ጉዞ ጀመርኩ። ተሳፋሪው በየመንገዱ እየወረደ ቁርስ ምሳ ሲበላ እኔ ከመቀመጫዬ አልተነሳሁም። ፊቴን ታጥቤ ሰው በመስልም ከነጋ እህል ባፌ አልዞረም። ባዶ ሆዴን ነኝ፣ ግን አልራበኝም። አፌን ደምደም ይለኛል። የማስበው ሁሉ ሞት ነው። 11 ሰዓት አካባቢ ጎባ መናኸሪያ ደረስን። ከአውቶቡሱ እንደወረድኩ አንድ ሁለት የማውቋቸው ጓደኞቼን በማግኘቴ ሰላምታ ሰጥቻቸው ከመናኸሪያው ብዙም ሳልርቅ ድሬዳዋ ሆቴል አልጋ ያዝኩ። አመሻሽ ላይ ረሃብ ስለተሰማኝ መኝታ ክፍሌ ድረስ ምግብ አስመጥቼ በላው። ስጠግብ ሞት ታሰበኝና እንዴት አድርጌ ትርሲትን እንደምገድል ራሴንም እንደማጠፋ ሳሰላስል ሽጉጤ ታወሰችኝ። ከሻንጣ ስቤ በማውጣት ሳምኳት። አዲስ ናት። በትርሲትና በኔ ትሟሻለች። እንዴትና የት? አሁንም ብልሃቱን ከማሰላሰል አልቦዘንኩም። ከምሽቱ 2 ሰዓት ሲሆን መኝታ ክፍሌን ቆላልፌ የምወደው ጓደኛዬን ልጠይቀው ወደ ሰፈሩ አመራሁ። የጓደኛዬና የትርሲት ቤት አንድ አካባቢ ነው። እናም የትርሲትን ሰፈር ባይኔ እየገላመጥኩ አልፌ የጓደኛዬን ቤት በር አንኳኳሁ። ተከፍቶልኝ ገባሁ። ጓደኛዬ ቤቱ ነበር። የናፍቆት ሰላምታችንን በመተቃቀፍና በመሳሳም ከተወጣን በኋላ ቁጭ ብዬ ጨዋታ ስንጀምር የእናቴን ወደ ገጠር መሄድ ነገረኝ። እንደጻፈችልኝ ነገርኩት። ስለ ትርሲት ከመናገሩ በፊት በስርቅ ወጣቶቼን ተመለከታቸው። ቀለበቷ እጄ ላይ አለ። አሳዘንኩት መሰል ወደ መሬት አቀርቅሮ በእግሮቹ መሬት ይጭር ጀመር። በመካከላችን ድንገተኛ ጸጥታ ነገሰ። ግን ብዙም ሳይቆይ ጸጥታውን አደፈረስኩት። ግን ደህና ነች? እዚያ ሀገር አለች ወይስ ሌላ ቦታ ተዛውራለች አልኩት። ፊቴ በላም እንደተጠመቀ እየተንቀጠቀጥኩ እዚሁ እየተማረች መሆኗን፣ አንድ የመንግስት ሰራተኛ ያገባች መሆኗን በደብዳቤ እንደገለጸልኝ ነግሮኝ ፊቴ ላይ ምን እንደታዘበ እንጃ ንግግሩን አቁሞ ትክ ብሎ ይመለከተኝ ጀመር። እኔም አስተያየቱ ምቾት ስለነሳኝ አይኑን እንዲነቅል ገልመጥ ብዬ እሱ እዚያ ሀገር ነው የሚሰራው ወይስ ሌላ ቦታ? እንዴት ነበር ጋብቻቸው? በሰርግ ነው ወይስ በቀለበት? እየተርበተበትኩ ጠየቅኩት። መጀመሪያ ቀለበት አሰረላት። ከጥቂት ወራት በኋላም ድል ያለ ድግስ ተደግሶ ሳላስበው የኔን ቀለበት አውልቃ ብዬ ጮኩበት። እንደዛ ይመስለኛል። አንተ ከሄድክ በኋላ ቀለበቷን ስታወልቅ አይቶ ነው መሰለኝ ያጫት። ግን እሷ ለዚህ ፈቃደኛ ነበረች ይመስለኛል። እሷም ታፈቅረዋለች፣ እሱም ያፈቅራታል። ቤተሰብ ምንም ተጽዕኖ አላደረገም ማለት ነው? በጥያቄ አዋክበው ጀመር። እርግጥ ቤተሰብ ከልክሎ ነበር። ይሁንና ሁለቱ ፍቅረኛሞች በጣም ይዋደዱ ስለነበር ቤተሰብ ካልፈቀደ ሀገሩን ጥለው እንደሚጠፉ ጓደኞቿ ለእናትና ለአባቷ አስረዱ። ከዛ በኋላ ቤተሰቡ የሚያገዛቸው ይመስለኛል። ዛሬም እንደገና ወሽመጤ ተበጠሰ። በቀሌንና ዛቻዬን የሚያግዙ ብዙ እውነቶች ጆሮዬን ሞሉት። እናም ብርታት አገኘው። ጓደኛዬን ተሰናብቼ ወደ አልቤርጎዬ ተመለስኩ። ትርሲትን በሰው ከቤቷ አስጠርቼ መግደልና ራሴን መግደል ችላለሁ። ግን በቀሌ እንዳይተጓጎል ወደ ትምህርት ቤት ስትሄድ መንገድ ላይ ጠብቄ ግድያውን መፈጸም መረጥኩ። ባቱ ትምህርት ቤት የተማርኩበት በመሆኑ ለበቀል አመቺ ቦታ መሆኑን አውቄያለሁ። መንገዱ ወጣ ገባ የበዛው ገደላማ ነው። እናም የፍቅር ፍልሚያ የሚፈጸምበትን ቦታ ከመረጥኩ በኋላ ቀኑንም ሰኞ እንዲሆን ወሰንኩ።
በተከታዩ ቀኖች ወጣ ስል ትርሲት እንዳታየኝ መኝታ ክፍሌ በመዋል ሽጉጤን ሞልወል ተያያዝኩት። እንዳይደርስ የለም ተጨንቄና ተጠብቤ ከጓዳዬ ሳልወጣ ዕለተ ቀኑ ሰኞ ደረሰ። ሰኞ ዕለት እንደ ቤተክርስቲያን ሳሚ በሌሊት ተነስቼ ልብሴን ለባበስኩ። እጄ ይንቀጠቀጣል። የሽጉጥ ምላጭ መሳቡንም እንጃ። በሕይወቴ ሰው ለመግደል ይቅርና ለመግደል አስቤ እንኳን አላውቅም። ዛሬ ግን ልገድል ነው፣ ያውም 2 ሰው። እንደምንም ብዬ አልጋዬ ላይ በመቀመጥ የኔንና የትርሲትን የፍቅር አጀማመርና አፈጻጸም እንዲሁም ስለ ሰርጓና ስለ ቀለበጧ ጭምር ሞትን በምን እንዴትና መቼ እንደመረጥኩ ያረፍኩበትን ሆቴል ስም ያልጋ ቁጥር ሳይቀር በሰፊው ተንትኜ በወረቀት ላይ አሰፈርኩት። በመቀጠልም እኔና ትርሲት ፍቅረኛሞች ሳለን የተነሳናቸውን ፎቶግራፎች፣ የተጻጻፍናቸውን ደብዳቤዎች በቅደም ተከተል ደርድሬ ሁሉንም አንድ ፓክ ውስጥ በመክተት አዘጋጀው። 4 ሰዓት አካባቢ ሲሆን ቁርሴን መኝታ ክፍሌ ድረስ በማስመጣት ውጥቅ አድርጌ በላው። ስንቅም እንደሚሆነኝ ገምቻለሁ። የመጨረሻዋ ሰዓት ተቃርባ የለ። ትርሲት ግን መሞቷን ስለማታውቅ ባዶ ሆዷን ገላት ይሆናል። አሳዘነችኝ። ሁሌም ታሳዝነኛለች። ሁሌም ወዳታለሁ እስከ መጨረሻዋ። ከዚህ በኋላ የተፈጸመውን በቦታው ሆኜ ባይኔ የተመለከትኩትን አቅርቤዋለሁ። ሰዓቱ 5:15 አካባቢ ይሆናል። በጣም ይሞቃል። የባቱ ትምህርት ቤት ወጣ ገባ መንገድ ወደ ትምህርት ቤት በመሄድና ከትምህርት ቤት በሚመለስ ተማሪ ተጨናንቋል። በአጋጣሚ ትርሲትና 4 ጓደኞቿ ከፊቴ ነበሩ። ትርሲት አረንጓዴና ጥቁር ዥንጉርጉር ሰፊ በሽፋን የተሰፋ ቀሚስ ለብሳለች። ረጅም ጸጉሯ ትከሻዋ ላይ ተነስንሷል። የደብተር መያዣ ቦርሳዋ የመንግስት ሰራተኛ አስመስሏታል። በተረፈ ያው እንደ ድሮ ድንቡሽቡሽ ናት። እንዲያውም ይበልጥ ሳያምርባት አልቀረም። የጓደኛዬ ነገር እያሳሰበኝ ከነትርሲት ብዙም ሳልርቅ መልካሙን ከፊት ለፊት ተመለከትኩት። ደነገጥኩ። ትርሲትም እንደኔው ደንግጣ ነው መሰል ቦርሳዋ ከእጇ ወደቀ። ደብተሯም ተዘረገፈ። ፈዛ ከመቆም በቀር ለማንሳት ጎንበስ አላለችም። ወዲያው መልካሙ ከሽንጡ አካባቢ ሽጉጥ መሶ ወደ ሰማይ ተኮሰ። ተማሪው ባንዴ ተበተነ። ከትርሲት ጋር የነበሩት ጓደኞቿ ጥለዋት በረሩ። ሁላችንም መንገዱ ላይ ተነሰነስን። እናም ከተኛሁበት ቀና ብዬ ተመለከትኩ። መልካሙና ከትርሲት በቀር የቆመ የለም። ትርሲት 2 እጆቿን ከፍ አድርጋ የተንቀጠቀጠችና እንደ ሰካራም እየተንገዳገደች ወደ መልካሙ ቀረበችና በመንበርከክ ማረኝ አለችው። አልሰማትም ወይም ለመስማት አልፈለገም። ተነሺ አላት። እናም ትርሲት ከተንበረከከችበት ቀና ከማለቷ መልካሙ ደረቷ ላይ ተኮሰባት። አይኔን ጨፈንኩ። ስገልጥ ትርሲት መሬቱ ላይ ወድቃለች። አልሞተችም። ማረኝ ብላ የቅድሙን ቃል ደገመችው። መልካሙ አልማራትም። በወደቀችበት እንደገና ተኮሰባት። ተዘረረች። መሬቱ ደም በደም ሆነ። ትርሲት በወደቀችበት ከንፈሮቿ ተራገቡ። መናገሯ መሰለኝ። 2 እጆቿም ተርገበገቡ። ለ3ኛ ጊዜ ተኮሰባት። ጸጥ አለች። ደሟ ቦይ አውጥቶ ሄደ። እንደገናም ለ4ኛ ጊዜ ተኮሰ። ከዚያም መልካሙ ኪሱ በመግባት የሆነ ወረቀት አውጥቶ መሬት ላይ ዘረገፈው። ከውስጡ ፎቶዎች ተበተኑ። በመቀጠልም ከኪሱ የሆነ ነገር በማውጣት በርከክ ብሎ የትርሲትን ግራ እጅ በማንሳት ጣቶቿ ላይ የጠለቀቻቸውን ቀለበቶች እያወጣ ወረወራቸው። እናም ከኪሱ ያወጣውን ቀለበት በድኗ ላይ አጥልቆ ከተንበረከከበት በመነሳት ዙሪያ ገባውን አንዴ ባይኑ ቃኝቶ የሽጉጡን አፈሙዝ ግንባሩ ላይ በመደገን ተኮሰው። የማየው ሁሉ በህልም እንጂ በእውን አልመሰለኝም። የማደርገው ጨነቀኝ። አንዳንዱ ይጮሃል፣ ግማሹ ፖሊስ ለመጥራት ወዲያ ወዲህ ይተራመሳል። 2 ፍቅረኛሞች ጎን ለጎን ተጋድመዋል። የጠፋቻቸው ሽጉጥ ተፈናጥራ ከወዲያ ዳር ወድቃለች። መሬቱ በደም ታጥቧል። አፈርና ደም፣ ደምና ወርቅና ቀለበት። ብዙም አልቆየ ፖሊስ አካባቢው በመድረሱ ግርግሩ ተበትኖ 2ቱም ወደ ሆስፒታል ተወሰዱ። መልካም አብቅቶለታል።
ሞት ጫንቃው ላይ እጁን አሳርፏል። እግዚአብሔር የጠራውን ይወስዳል። እናም የመልካሙ ሬሳ በክብር ዘብ ታጅቦ የሐዘን ማርሻ እየተሰማ በወታደራዊ ስነ ስርዓት ተቀበረ። በአንጻሩ ግን ትርሲት ሕይወቷ ባለማለፉ ለከፍተኛ ሕክምና ውጭ አገር ሄዳ ለብዙ ጊዜ ከታከመች በኋላ ድና ወያገባ ከተማ ተመለሰች። አሁንም መልካሙ ጣቷ ላይ ያጠለቀው ቀለበት ተሰክቶ ይታያል። ሞት ያሰረውን ማን ሊፈታው ይችላል? አበቃን። እንዴት ነበር? ከወደዳችሁት ላይክ እና ሼር አድርጉት። አዲስ ከሆናችሁም ሰብስክራይብ አድርጉ። በሌላ በአዲስ ጽሑፍ እንገናኛለን።